ምድርን ሰንጣቂው ሰማይን አንቀጫቃጩ የተባለለት መዳረሻው ለወሰን አልባነት የሚጠጋ የተባለለት አዲስ መሳሪያ ቴህራን ይዛ ብቅ ብላለች። የምዕራባውያን ረዥም እጅ ይህንን የቴህራን ሚስጥራዊ ሰነድ ፈልፍሎ ማውጣት ውጥረት እንዳስከተለም ተሰምቷል። ጉዳዩን በዝርዝር የምንቃኘው ሲሆን ኢራን በበኩሏ ማንም ሊያስቆመኝ ከማይችለው ወታደራዊ አቅም ላይ ደርሻለሁ ስትል ስለመደመጧም በቆይታችን የምንቃኝ ይሆናል። ከነጩ ቤት ብቅ ያለው የቁጣ ምንጭ እኔ ስትል ቴህራን በአደባባይ ስለመግለጿ በተያያዥነት እንቃኛለን። መካከለኛው ምስራቅ ላይ የትኩሳት ምንጭ የቀጠናው ነዲድ እሳት ሆኖ የዘለቀው ሐማስ አዲስ ነገር ይዞ ተከስቷል። ቡድኑ ከመሐመድ አባስ መንግስት ጋር መስማማቱን ባመላከተበት መግለጫው ጋዛን በማስተዳደሩ ጉዞ የራሱ ሚና እንደሚኖረውም አሳውቋል። ይህንም በተመለከተ በቆይታችን የምናነሳ ይሆናል። በአውሮፓ ነክ መረጃዎቻችን ደግሞ ትናንት አመሻሹ ሞስኮ ክሩዝ ሚሳኤሏን መነሻ ባደረገውና ወደ ተግባር የምትቀይረው አዲስ እንቅስቃሴ ውስጥ ከመግባቷ ጀርባ የተሰማውን ጉዳይና የፕሬዝደንት ዶናልድ ትራምፕ ኒውክሌር የታከከ ማሳሰቢያ እንዳስሳለን። ለማሳሰቢያው ሞስኮ የእሳትን በእሳት ጨዋታ ተጫውታለች ተብሏል። በሌላ በኩል ደግሞ ኔቶ በዋና ጸሐፊው በኩል ሩሲያን የሸነቆጠ አባል ሀገሯን ሮማንያንም ያወደሰ ድምፅ አሰምቷል። የዋና ጸሐፊው ንግግርን ተከትሎ የክሬምሊን መልስ ምት ተጠባቂ ሆኗል። ወደ እስያ ጉዳያችን ስንሻገር ደግሞ ኪም ጆንግ ኡን በማናቸውም ሰዓት የኒውክሌር መሳሪያ ሙከራ እንዲደረግ ሊያዙ እንደሚችሉ ሴኦል ያስጠነቀቀች ሲሆን ከዚህ ማስጠንቀቂያ ጀርባ ያለውን ጉዳይ በዝርዝር የምንዳስስና የምንቃኝ ይሆናል። የከበረ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሰዓቱን አሁናዊ ትኩስና አንገብጋቢ መረጃዎችን በስፋት የምንመለከትበት ሰዓት ላይ ደርሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በተጨማሪም ሼር በማድረግ ለሌሎች እንዲጋሩ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን እንድታስቀምጡልን እየጋበዝን መግቢያችን ላይ ያነሳናቸውን ጨምሮ ሌሎች መረጃዎችን በዝርዝር ወደ መመልከት እንሻገራለን። መልካም ቆይታ። ወደ ቀዳሚው መረጃችን ስንሻገር ምድርን ሰንጣቂው ሰማይን አንቀጥቃጭ የተባለለትና መዳረሻውን ለወሰን አልባነት የሚጠጋ ውዳሴ የጎረፈለት አዲስ መሳሪያ ቴህራን ይዛ ብቅ ብላለች። የምዕራባውያን ረዥም እጅ ይህንን የቴህራን ሚስጥራዊ ሰነድ ፈልፍሎ ማውጣቱ ውጥረቱን እንዳስከተለ ተሰምቷል ስለመባሉም የምናነሳው ነው። መረጃዎች እንዳረጋገጡት ከሆነ ኢራን 10,000 ኪሎ ሜትር የሚመቱ ሚሳኤሎችን እየሰራች መሆኑ የአውሮፓ ደህንነት ተቋማት ይፋ ማድረጋቸውን ዘገባዎች ጠቁመዋል። እንደ መረጃ ምንጮች ዘገባ ከሆነ ሚሳኤሉ ሙሉ አውሮፓንና አሜሪካ ውስጥ የሚገኝ የትኛውንም ከተማና ኢላማ የመምታት አቅም እንዳለው እየተነገረ ይገኛል። በሌላ በኩል ደግሞ ዩናይትድ ስቴትስ በኢራን ላይ ተናዳለች፣ ኢራን ላይ ባደረገችው ድርጊት ተበሳጭታለች፣ ኢራን ስለ ወደፊቱም ፈርታለች ሲሉ በጠቅላይ ብሔራዊ የጸጥታ ምክር ቤት የኢራን ጠቅላይ መሪ ተወካይ ሰኢድ ጀሊሊን ዋቢ በማድረግ መረጃው ጠቁሟል። ይህ በእንዲህ እንዳለ ደግሞ የኢራን ጠቅላይ ሃይማኖታዊ መሪ አህመድ ካታሚ ካሚኒን የሚያስፈራራ ሁሉ ከፈጣሪ ጋር ጦርነት ይከፍታል በማለትም አውጀዋል። ይህ ደግሞ በሞት የሚያስቀጣ ወንጀል ነው ሲሉም አስጠንቅቋል። መካከለኛው ምስራቅ ላይ የትኩሳት ምንጭ የቀጠናው ነዲድ እሳት ሆኖ የዘለቀው ሐማስ አዲስ ነገር ይዞ ተከስቷል ስለመባሉም እናነሳለን። ቡድኑ ከመሐመድ አባስ መንግስት ጋር መስማማቱን ባመላከተበት መግለጫው ጋዛን በማስተዳደሩ ጉዞ የራሱ ሚና እንደሚኖረው አሳውቋል። ከፍተኛ የሐማስ መሪና ፍልስጤም አስተዳደር ጋዛን ለማስተዳደር ጊዜ ኮሚቴ ለማቋቋም ስምምነት ላይ መድረሳቸውንም አሳውቋል። ሙሳ አቡ ማርዙቅ እንደገለጹት ይህ ስምምነት በፍልስጤም አስተዳደር ሚኒስቴር የሚመራ ሆኖ የድንበር መሸጋገሪያዎችንና የውስጥ ደህንነትን ይቆጣጠራል። ይህ እርምጃ ዋሽንግተን ጋዛን የማረጋጋት እቅድ ለማራመድ በምታደርገው ጥረት መካከል ለሳምንታት ከዘለቀው ድርድር በኋላ የተደረገ ሆኖ ተቀምጧል። ይሁን እንጂ እስራኤል እቅዱን ውድቅ ማድረጓ የተዘገበ ሲሆን የአሜሪካ አቋም ግን ግልጽ አይደለም። አቡ ማርዙቅ በተጨማሪ ሐማስን ትጥቅ ማስፈታት ከ2003 በኋላ በነበረው ኢራቅ ጋር በማነጻጸር ትርምስ ሊያስከትል እንደሚችልም አስጠንቅቋል። በጋዛ ከጦርነት በኋላ ወደፊት ዕጣ ፈንታ ላይ ውይይቶች እየቀጠሉ ባለበት ወቅት ላይ ውጥረቱ ከፍተኛ ሆኖ ቀጥሏል። ከዚሁ ጋር በተገናኘ መረጃችን በጋዛ ያለው የሰብአዊ እርዳታ በቀነሰበት ሁኔታ ሐማስ የእስራኤል ታጋቶችን መመለሱን ቀጥሏል የሚለው
የሚለውን ጉዳይ እናነሳለን። እየመጣ ባለው ፈታኝ የቅዝቃዜ ወራት ፍልስጤማውያን አሁንም በቂ የሰብአዊ እርዳታ ሳያገኙ ለከፋ ችግር እየተጋለጡ መሆኑም ተሰምቷል። ሐማስ በበኩሉ በዓለም አቀፍ የቀይ መስቀል ቡድን በኩል የእስራኤል አካላትን በመመለስ ላይ እንደሚገኝም አሳውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አካላቱን ከሐማስ ስለመቀበሉ አረጋግጧል። ሆኖም አሁን ቀሪ 6 አካላት ሕይወታቸው ያለፈ እስራኤላውያን አካሎችም ይቀራሉ ተብሏል። በአሜሪካ በቀረበው የሰላም ስምምነት መሰረት የእስራኤል ታጋቾችና አስክሬኖችን የመመለስ ስራ ቀዳሚ የነበረ ቢሆንም ሐማስ ስምምነቱን ሳያከብር ቀርቷል ስትል እስራኤል ትከሳለች። ሐማስ በበኩሉ አካላቱ ሙሉ ለሙሉ መልሶ ለመጨረስ ከተቀበሩበት የማፈላለግ ሁኔታ ፈታኝ በመሆኑ ተጨማሪ ጊዜ እንዲሰጠው ሲጠይቅ ቆይቷል። በመጀመሪያው ዙር ስምምነት መሰረት የሰብአዊ እርዳታ ወደ ጋዛ እንዲገባ የተዘጉ መስመሮች የመከፈት ከእስራኤል የሚጠበቅ ነበር። ሆኖም የሐማስ ታጋቾች በተገቢው አለመልቀቅ በሚል የሰብአዊ እርዳታ በተገቢው መልኩ እንዳይገባ ሆኗልም ተብሏል። ቴልአቪቭ ታጋቾቼም ሙሉ ለሙሉ ሳልቀበል የሰብአዊ እርዳታ የማይታሰብ ነው ስትል ቆይታለች። ይህም በጋዛ ያለውን የሰብአዊ ቀውስ እንዲቀጥል ስለማድረጉም ይገለጻል። በአውሮፓ ነክ መረጃዎቻችን ደግሞ ትናንት አመሻሹም ሞስኮ ክሩዝ ሚሳይሏን መነሻ ባደረገና ወደ ተግባር የምትቀይረው አዲስ እንቅስቃሴ ከመግባቷ ጀርባ የተሰማው ጉዳይና የፕሬዝዳንት ዶናልድ ትራምፕ የኒውክሌር የታከከው ማሳሰቢያ እንዳስሰዋለን። ለማሳሰቢያው ሞስኮ የእሳትን በሳት ጨዋታ ተጫውታለች ተብሏል። በሌላ በኩል ደግሞ ኔቶ በዋና ጸሐፊ በኩል ሩሲያን የሸነቆጠ አባል ሀገር ሮማንያን ያወደሰ ድምፅ አሰምቷል። የዋና ጸሐፊው ንግግርን ተከትሎ የክሬምሊን መልስ ምት ተጠባቂ ሆኗል። የኔቶ ዋና ጸሐፊ ማርክ ሩቴ በቡካሬስት ባደረጉት ንግግር ሮማኒያ እንደ ጽኑ አጋር ናት ሲሉ አወድሷል። በንግግራቸው የጥቁር ባህር ክልል መሪነቷንና ለኔቶ ምስራቃዊ ግንባር የሰጠችውን ቁርጠኝነት አጉልተው አሳይቷል። ሩቴ ሮማኒያ በፈረንሳይ የሚመራውን የፊት መስመር ጦር ሰራዊት ፎርዋርድ ላንድ ፎርስስ በማስተናገድና በሮማኒያ የኔቶ ጦር ኃይሎች ከባታሊዮን እስከ ብርጌድ ደረጃ በስፋት የሚያሰለጥነውን እንደ ዳሲያን ፎል 2025 ያሉ ዋና ዋና ልምምዶች በመምራት ላደረገችው አስተዋጽኦም አመስግነዋል። የአሜሪካ ወታደሮች በከፊል መውጣታቸው ስለሚፈጥረው ስጋት በራሱ ሩቴ በአውሮፓ የአሜሪካ ወታደራዊ መገኘት ጠንካራ ሆኖ መቆየቱንም አረጋግጧል። የኔቶ የጋራ መከላከያ ዋስትናዎች አጽንኦት የሰጡ ሲሆን ይህም በማናቸውም ቀውስ 31 አባል ሀገራት በሙሉ ወታደራዊ ኃይል ሮማኒያን እንደሚደግፏትም ዳግም አረጋግጧል። በሌላ በኩል ደግሞ የሩሲያ መከላከያ ሚኒስትር አንድሬ ቤሎውሶቭ በቅርቡ ዩናይትድ ስቴትስ በሩሲያ ግዛት ላይ የቀድሞ ማጥቃት ሚሳኤል ኒውክሌር ጥቃት አስመስላለች ባሏቸው ልምምዶች ምላሽ ለመስጠት ሙሉ የኒውክሌር ሙከራዎችን ለማድረግ ዝግጅት መጀመሩን አስታውቀዋል። በክሬምሊን የጸጥታ ምክር ቤት ስብሰባ ላይ ንግግር ያደረጉት ቤሎውሶቭ የኖቫያ ዘምሊ የሙከራ ጣቢያ በአጭር ጊዜ ውስጥ ለስራ ዝግጁ መሆኑን ተናግረዋል። ይህ እርምጃ ዩናይትድ ስቴትስ ግሎባል ተንደር 2025 የተባለ ልምምድ ካደረገችና ዋሽንግተን የሃይፐርሶኒክ ዳርክ ኢግል ሚሳኤል ስርዓት ማሰማራት እቅዷን ካሳወቀች በኋላ ከፍተኛ ውጥረት ማስከተሉን ያመላክታል። የጦር ኃይሎች ጠቅላይ ኤታማዦር ሹም ቫለሪ ግራሲሞቭ ጥያቄውን በመደገፍ ምላሽ ለመስጠት ያለው ጊዜ ያለቀ መሆኑን አስጠንቅቋል። ፕሬዝዳንት ዶናልድ ትራምፕ ተመሳሳይ የአሜሪካ የኒውክሌር ሙከራዎችን ለማድረግ ቃል ገብተዋል። በሌላኛው ጉዳያችን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከሩሲያና ቻይና ጋር በጋራ የኒውክሌር ነጻ የመሆን እቅድ ላይ ልትሰራ እንደምትችል መግለጻቸውን እናገኛለን። ይህ ንግግር የወጣው ፕሬዝደንቱ ባለፈው ሳምንት የመከላከያ ሚኒስቴር ቤቱ ዲፓርትመንት ኦፍ ዋር የኒውክሌር ሙከራ ዝግጅት እንዲጀምር ካዘዙ በኋላ ነው። ትራምፕ በሚያሚ በተካሄደው አሜሪካን ቢዝነስ ፎረም ላይ ባደረጉት ንግግር ይህም መቀበል ብጠላም የኒውክሌር ጦራችንን አድሰናል፣ እኛ ቁርጠኛ አንድ የኒውክሌር ኃይል ባለቤት ነን፣ ምክንያቱም በጣም አሰቃቂ ነገር ነው ብለዋል። ፕሬዝደንቱ ለዚህ ንግግራቸው ዝርዝር መረጃ አልሰጡም። ሩሲያ ሁለተኛ ናት፣ ቻይና ሶስተኛ ብትሆንም በ4 እና 5 ዓመት ውስጥ ትደርስብናለች ያሉ ፕሬዝደንቱ ምናልባት እኛ ሶስታችን አሜሪካ፣ ሩሲያ፣ ቻይና ከኒውክሌር ነጻ ለመሆን እቅድ ላይ እየሰራን ይሆናል፣ ይሳካ እንደሆነ እናያለን ሲሉ አክለዋል። ፕሬዝደንት ትራምፕ ባለፈው ሳምንት የኒውክሌር ሙከራ ዝግጅት እንዲጀመር ያዘዙት አሜሪካ ሙከራ የማታደርግ ብቸኛዋ ሀገር መሆኗን በመግለጽ ነበር። በተጨማሪም ሩሲያና ቻይና ሚስጥራዊ ኒውክሌር ሙከራዎችን እያደረጉ ነው ሲሉ ከሰውም ነበር። ይሁን እንጂ ሞስኮም ሆነ ቤጂንግ ይህንን ክስ አስተባብለዋል።
የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲም ሁለቱ ሀገራት የኒውክሌር ጦር መሳሪያ ማፈንዳታቸውን የሚያሳይ ምንም ምልክት እንደሌለም ገልጸዋል። ለትራምፕ የሙከራ ትዕዛዝ ምላሽ ለመስጠትም የሩሲያ መከላከያ ሚኒስትር አንድሬ ቤሌሶቭ ሩሲያ ለሙሉ የዩክሬን ሙከራ ዝግጅት እንድትጀምር ሀሳብ አቅርበው ነበር። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ሌሎች አባላት እስካልሰጡ ድረስ ሩሲያ አጠቃላይ የኒውክሌር ሙከራ እገዳ ስምምነትን ሲቲቢቲን ማክበሯን እንደምትቀጥል ደጋግመው ተናግረዋል። ትራምፕ አሁን ስላቀረቡት አዲስ የጋራ እቅድ በተመለከተም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሞስኮ አሁንም ከፕሬዝደንቱ ንግግር ሙሉ እንድምታ ዙሪያ ከአሜሪካ በኩል ተጨማሪ ማብራሪያዎችን እየጠበቀች መሆኑን አመላክተዋል። ወደ እስያ ጉዳያችን ስንሻገር ደግሞ ኪም ጆንግ ኡን በማናቸውም ሰዓት የኒውክሌር መሳሪያ ሙከራ እንዲደረግ ሊያዙ እንደሚችሉ ሲኦል ስለማስጠንቀቋ እናነሳለን። የደቡብ ኮሪያ የመከላከያ ደህንነት ኤጀንሲ እንደገለጸው የሰሜን ኮሪያ መሪ ኪም ጆንግ ኡን በቀጣዮቹ ቀናት ዮንግ ዮሪ በተባለ ስፍራ ከሚገኘው የሰሜን ኮሪያ የኒውክሌር ጣቢያ ሙከራ እንዲደረግ ትዕዛዝ ሊሰጡ እንደሚችሉ አስጠንቅቋል። ሪፖርቱ እንዳመለከተው ከሆነ ፒዮንግያንግ ከኒውክሌር ሙከራ በተጨማሪ በሩሲያ የቴክኒክ ድጋፍ ሰጭነት አዲስ የስለላ ሳተላይት ወደ ጠፈር ለመላክ በዝግጅት ላይ ናት። ይህ ደግሞ አቅሟን በከፍተኛ ደረጃ ያሳድጋል ብሏል። በመረጃው መሰረት በፒዮንግያንግ እና ሞስኮ መካከል ጥልቅ የሆነ ትብብር መኖሩንና ይህም የቀጠናውን ውጥረት እንደሚያባብስ ተጠቁሟል። ተመልካቾች ለሰዓቱ የነበሩን ዜናዎች ነበሩ።